ከሶሻል ሚዲያ ጋር የተያዘ የተለያዩ ወሬዎች ይነሱ ነበር። ከሱ ጋር እንደተጣላው ብዙ ሰዎች ልባቸው በጣም ነው ያዘነው። ራክን አልወድም ሜድክን አላምንም ማይጨነቅ ልቤ መጓዝ ለምኔ አሉታ ከቅፍ አትራቅብኝ ካይኔ። መራክል ላይ ራሱ እኮ የሰርጋችን ፒክቸር አለ። መከፋቱ ራሱ መለየት ከቤት ያስወጥቶኝ አይደል እንዴ የከፋኝ። ዘበናይ ማሪ እንጆሌ ጅቡቤ ባገሪ ዘበናይ ውብ ቆንጆ ናት ጸባይም መልክ ያደላት። እንዴት ነው ገዳው ገዳው እንዴት ነው ገዳው ገዳው የሴትነት ለዛ ገዳው ሞልቶ ያደላት ገዳው ምን የተመረጠ የታደለ ነው አንቺን የግል አድርጎ በእጅ ያስገባው ይላል። እንግዲህ አብሮብሻል መስል እኔ የሴት መሰንቂስት ድሮ የምናውቃቸው እንግዲህ ትልቅ መሰንቆ የሚጫወቱ ሴቶች አሉና አሁን ጠፋ ብለዋል ስንል በአንቺ ሙዚቃ በአዲሱ ሙዚቃ በደንብ ሲጫወቱ ነበር። አሉ እኮ በጣም እንኳን ደህና መጣሽ እናለሁ። ወቅድዬ እንኳን ደህና ቆየሽኝ። ስለመጣሽ በጣም አመሰግናለሁ። ዘንጠሻል ደግሞ አንቺም በጣም ዘንጠሻል ከመሰንቆሽ ጋር ጋር። ተመልካቾቻችን እንግዲህ ሳምንታችን ደርሶ ሰንበታችሁን ከኛ ጋር ጥሩ ለማድረግ ተገናኘን። በጣም የምንወዳት ድምፃዊ ጸሐፊ የሙዚቃ ግጥሞቿን የምትደርስ መርካቶ ያፈራት አራዳ በጣም የትልቅ ድምፃዊ ባለቤት ከነ ኤልያስ መልካ ከትልቅ የሙዚቃ አቀናባሪዎችና ገጣሚያን ጋር ቆንጆ ቆንጆ አልበሞች ያሏት ድምፃዊ ምናሉሽ ረታን እንግዲህ አድርጊያታለሁ። ብዙ ወጎች አሉን። እንኳን ደረስን ለእሑድ። በያላችሁበት ጥሩ ዕለት ሰንበት እንመኛለን። ዘና የምትሉበት ቁም ነገር የምታገኙበትን ደግሞ በሰንበት አረፍ ስትሉ የቴሌቪዥን መስኮታችሁን አባይ ቴሌቪዥን ላይ ካደረጋችሁ ልክ ከቀኑ 5 ሰዓት ተኩል ጀምሮ መቅዲሾ ተጀምሯል። እስከ 10 ተኩል ቆንጆ ቆንጆ መዝናኛ ዝግጅቶች ይቀጥላሉ። አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። እዚህ አጠገቤ ትልቅ የጥበብ ሰው ጋብዤላችኋለሁ። ድምፃዊ ምናሉሽ ረታ ሁለት በጣም የምንወዳቸውን በሁሉም እድሜ በሁሉም ሀገር የሚደመጡ ቆንጆ ቆንጆ ሙዚቃዎችን ሰታናለች። 5 ነጠላ ሙዚቃዎችን ከትልልቅ ድምፃውያን ጋር በግጥም በዜማ ራሷም የሰራቻቸው ሙዚቃዎች እስካሁን ዘመን አይሽሬ ናቸው። ባለቤቷም ደግሞ ድምፃዊ አሸብር በላይ በጣም ብዙ የጥበብ ስራዎች ያሉት ትልቅ የጥበብ ቤተሰብ ነውና ዛሬ እዚህ ጋር ብዣታለሁ። ምክንያቱ አዲስ ሙዚቃ ዘበና የሚል ከ2 ሳምንት በፊት ሴቶችን የሚያሞግስ ሴቶችን ወደፊት የሚያመጣ የሚያበቃ ቆንጆ ሙዚቃ ሰርታለችና ስለ ሙዚቃው ስለ ህይወቷ ምን እንጨዋወታለን። እንኳን ደህና መጣሽ ምናልኝ። እንኳን ደህና ቆየሽኝ መቅዲዬ። እንዴት ነሽ? አለሁልሽ። እኔ ምን ወደዋለሁ ካንቺ ዝግትግት ያለ ድምጽ ይሄ ስሞክ የሚሉት ድምጽ አለሽ። ቴንክ ዩ። ብዙ ሳይልሽ ይለኛል። ያው ለየት ያለ ነው ይለኛል። የሆነ በቃ ስግት ያለ ድምጽ ይሄ ብዙ ሰዎች የሚወዱት አይነት ድምጽ ነው ያለሽ። ቴንክ ዩ። እንዴት ነሽ? አለሁ። መስገን ደህና ናቸው። ጎርምሰዋል። ምን አለባቸው እነሱ ጎርመስ ብላ። አዎ ጎርምሰዋል በደምብ። እንደውም እንደ መግቢያ ካነሳ ነገር የጥበብ ሰው የህዝብ ሰው ነውና እኔ መጀመሪያ እንዳገኘሽ ምን አሉ ያሸብር ደህና ነው አልኩ። እውነት ነው። በጣም ደስ የሚል ፍቅራችሁ የሚያስቀና ወዳጅነታችሁ ጓደኛሞች ናቸው። የትም ስትሄዱ አብራችሁ ነው ከባለቤትሽ አሸብር በላይ ጋርና ከሶሻል ሚዲያ ጋር የተያዘ የተለያዩ ወሬዎች ይነሱ ነበር። አዎ የሚገርምሽ ነገር ሌላ ነው። እኔ እንትን ያልኩበት የተናገርኩበት አውድ ሌላ ነው። ከሌላ የራሴ ፐርሰናል የቤተሰብ ጉዳይ ነበረ፣ ፍርድ ቤት ምናምን የሄደ ጉዳይ። ያንን ሚዲያ ላይ እንትን ስል ከሱ ጋር እንደተጣላው እሱ እንትን እንዳላ ተደርጎ ነው ተቀንጭቦ ከመሃል ላይ ወጥቶ ምናምን ተብሎ ብዙ ሰዎች ልባቸው በጣም ነው ያዘነውና በጣም ብዙ ሰው ነው የደወለልኝ። ያው ምላሽ መስጠት ስለማያስፈልገኝ ኦልሬዲ አብረን እና ምን እግዚአብሔር ጠብቆ ምንም ጥቅም የለውም ሰው ልጅ እንደዚህ አይነት ነገሮችን እንትን ማለት። ግን ደግሞ እግዚአብሔር አንድ ያደረገውን ሰው ሊለይ አይችልም። ስለዚህ ያው አንድነቱ እንዳለ ነው እንዳልሽው ነው። በጣም
እንደ ባል ብቻ ሳይሆን እንደ ወንድምም እንደ ጓደኛም አብረሽ ደግሞ የምትሰሪ ስትሆኚ በቃ በደንብ እንትን ትሆኛለሽ የሆነ ወንድምና እንትን እህት ትሆኛለሽ ነገር መሰለኝና አብረሽ ብዙ ከመቆየት እንደዛ ሆነናል ነው የምለው። አይ ደስ ይላል። ሰውም ለነገሩ ከፍቅሩ ነው። ሁሉ ሰው ሊጠይቅም ይፈራ ሰው አለ፣ በተለይ የሚያውቃት ሰው እንዴት በቃ የነበረ ፍቅር እንዴት ፈረሰ እንዴት ምን ሆኖ እያለና ምናልባት ጥሩ ነገር አነሳሽ። አንዳንዴ ሙዚቃ ስራዎችንም ሰውነን ከሙዚቃ ከጥበብ ውጪና እውቅናው እንግዲህ እናንተ ገና ቀደም ብላችሁ ነው እናንተ ጋር የነበረው ጠብቃችሁ የዘለቃችሁበት ጥበብ አለ። እንዴት ታያዋለሽ ዝና? ደስ ይላል ምልሽ ያው ሰውነትም ቅድም እንዳልሽው በጣም ከፍቅሩ ነው። በጣም የደነገጠ ሰው ነበረ ምናምን በጣም ብዙ ሰው እንደውም አሹ መልስ መስጠት አለብን ሚዲያ ላይ እኔ ነኝ የከለከልኩት። ምክንያቱም ምንም አስፈላጊ አይደለም፣ የሚታየው ይበልጣል አይደል የምታሳዩ ነገር። ስለዚህ የጥበብ ሰው ስትሆኚ እንደ ሰው ይገጥምሻል ብዙ ነገር። ሆስፒታል የምትሄጂ የማይመስላቸው ሰዎች አሉ። ሆስፒታል ሳይሽ እንዴ እናንተም ትመጣላችሁ እንደሱ አይነት እና እንደ ሰው ነሽ፣ ጉዳይ ይገጥምሻል። ፍርድ ቤትም የሚያስኬድ በሆስፒታልም ሰው ለመጠየቅ ትሄጃለሽ እና የጥበብ ሰው ስትሆኚ ሁሉንም ነን ነው የምለው። ተስተካከለ ፍርድ ቤት ጉዳይ መስመር ይዟል። መስመር አንቺማ ስትከፊ ያምርብሽ ሳቅጨዋታ ያምርብሽ ነበር። ሰውም የደነገጠው ሀዘን ነበረው ፊትሽ፣ ቁጭት፣ ንዴት በቃ ብዙ። ይሄ ደግሞ የሚችል ሰው አይነት ትመስኛለሽ። ሁሉን ወጥ አድርጎ ሲብስበት የሚወጣና ተስተካክሏል። አሁን ተስተካክሏል። የቆየ ስለሆነ ነው 10 ዓመት ምናምን የፈጀው የቤተሰብ ጉዳይ የነበረ ነው። ግን እግዚአብሔር ይመስገን እግዚአብሔር በጊዜው መስመር አስይዞታልና ለዛ ነው አይሽ ያሳቅ ጨዋታ ለምደሽ ሰው የሆነ ነገር ላይ እንትን ስትይ ሲበስ ተወጫልሽ አንዳንዴ። ግን እግዚአብሔር ይመስገን በጣም አሪፍ ሆኗል። እንኳን ተስተካከለ። ቅድም ብለሽዋል መግቢያሽ ላይ በጣም ለየት ያሉ የራሳቸው ቅላጼ የራሳቸው ድምጽ ካላቸው ጥበበኞች አንዷ ነሽ። ያ ብቻ አይደለም፣ አንቺ ደርሰሻቸው ዜማቸውን ሰርተሽ ያወጣሻቸው ሙዚቃዎችሽ የትም ቦታ አሁን የሚሰሙ ሙዚቃዎች ናቸውና ወደ መጀመሪያ ልወስድሽ ነው። የመጀመሪያ ሙዚቃሽ እንዴት አወጣሽ? መርካቶ ነው የተወለድሽ፣ የመርካቶ አራዳ ነሽ፣ ያብነት ሰፈር። እሱንም አስታውሽን ካስተዳደግሽ ወደ ሙዚቃ። እውነት ነው። በጣም የሚገርምሽ ነገር የመርካቶ ልጅ ስትሆኚ ከሁሉም ጋር ያለሽ ፍቅር ያለሽ ነገር፣ ምክንያቱም ግቢና ግቢሽ የተያያዘ ነው ወይ ደግሞ አንድ ግቢ ውስጥ በጣም ብዙ ሰው ነው የሚኖረውና የሁሉም ልጅ ነሽ፣ የሁሉም ቤተሰብ የሁሉም ማህበረሰብ ልጅ ነሽ። እንደ ማንኛውም ልጅ በጣም ተልከን ቤት ውስጥ ስራ ሰርተሽ ምናምን በጣም ጠንካራ ጎበዝ እናት ነው ያሳደገችኝ። አባታችን በልጅነት ነው ያለፈው እና ያደግኩበትና የመጣሁበት ነገር ነው ዛሬ አንቺ ላይ በተለይ በልጅነቴ ብዙ ነገሮችን ይቀርጻል አእምሮሽ እና የዛ ሰፈር የዛ ማህበረሰብ እንትን ስትሆኚ በጣም ለስራ ያለሽ ነገር ጥንካሬሽ። ሴቶቹም ታታሪ ናቸው። አሁን ለምሳሌ ወንዶች ሰርተው የሚገቡበት አካባቢ በዛል አይደል? ግን በእኛ አካባቢና በእኛ ማህበረሰብ ሴትም እኩል ንግድ ከሆነ ነግዳ ሌላም ስራ ከሆነ በጣም በቃ እንትን ውስጥ ሆና ይሄንን እያየው ነው ያደግኩት። እኔ ደግሞ አባት በልጅነት እንዳጣ ከ5 ልጆች ነን። ከ5 ልጆች መሀል ነኝ እኔ ያለሁትና በእናት ስታድጊ የእናትሽን ብዙ ነገር ታያለሽ። ጥንካሬዋን፣ ለፍታ ማሳደጓን፣ ጉብዝናዋን ምናምን ታያለሽና ዛሬ ኢቭን የምሰራው ዘፈኖች ላይ የሷን ነገር መጀመሪያው አልበሜ ላይ ነበረኝ ልዩ ነሽ እናቴ የሚል። አሁንም ደግሞ ቀጣይ የምሰራው ስራም ላይ በጉራጌኛ ስለ እናቴ ይሰራውት አለና የእናቴን ነገር ማጉላት የእናቶችን የሴቶችን አሁንም በሰራውት ስራ ላይ እሱን ለማሳየት የሄድኩበት ነገር አለ። እንግዲህ ያው እየታየ ነው። በጣም ደስ ይላል። አንቺም ደግሞ ያደግሽበትን አካባቢ በሙዚቃ ስራሽ በተለይ የጉራጌ ማህበረሰብንም የስራ ባህል የሚያጎሉ መስቀል በመጣ ቁጥር አንቺ ጉራጌኛ ሙዚቃ በደንብ ነው የሚጫወተው። ምን ይሰማሻል ድምጽሽን ስትሰሚ? ያው መስቀል እንዳልሽው በጣም ብዙ ሰው ይቀባበለዋል። ቲክቶክ ላይ በተለይ ሳይሆን እኔ በጣም ነው ደስ የሚለኝ። ምክንያቱም ረጅም ጊዜ ነው ከሰራሁት 2000 ላይ የወጣ ሙዚቃ ነው ይሁን በለ። ከዛም በኋላ ሰርቻለሁ። የሚገርምሽ በኬሪያ ስላና የሚል ለመስቀል እንዲሁ ተመሳሳይ ነው፣ በሰላም ያደርሰን ማለት ነው። ከዛም እንደገና አሁን ሃይ ሃይ የሚል ሰርቻለሁ። ግን ያ ይሁን በለ ረጅም ጊዜ ሰዎች ልብ ውስጥ እንትን ያለው ነገር አለና መስቀል በመጣው እሱ የፍቅር ዘፈን
የሚገርምሽ በኬሪያስላንና ሃይን የመስቀልን የሚመለከቱ በደንብ ሰርቻለሁ። ቆንጆ ስራ ግን እሱ ቫይራል ይሆናል። በቃ ሰዎች ጉራጌኛ ሲመጣ በቃ ለዛው ራስ አማርኛም ስላለው መሰለኝ። እስኪ ትንሽ እናስታውሳቸው። እሺ ኢቦ ሌሊሌላየ ፍቅር ሲማልሌ ሂደ ያዠሁ ማየ ጸፋ ቢው ልብዲ ኢቦ ሌሊሌላየ ፍቅር ሲማልሌ ሂደ ያዠሁ ማየ ጸፋ ቢው ልብዲ ይሁን በለ ይሁን በለ ይሁን በለ ይሁን በለ ይላል እንግዲህ የውባነ እሺ በለኝ ዜማውን ወዷለሁ። አዎ እሺ በለኝ ማለት ነው። ዜማውም ደስ ይላል አይደል? አዎ ይሄ ላሸብርኝ ነው ያን ሰው ሁሉ እሺ በቃ እኔ ራሴ ነኝ ብታይ መስቀል የሰራሁበት ያረኩ በቃ መስቀል ብዬ ሳስብ ያንቺን ያህል ልቤን የሚነካ ሙዚቃ አጣሁ። እና አሪፍ ነው። ዜማው ደስ ይላል። ኤልያስም የሰራበት ስታይል እንደውም አንዳንዶቹ ወደ ሱዳንኛ ወስዱታል ምናምን ይል ሱዳን አስመሰልኩት እንደ ይለኝ ነበር ነፍሱን ይማረውና እና ደስ ይላል። ዜማውም የራሴ ነው። አብነት ያቺ የመሃሏን የብዙዬን የሚገባባትን ፓርት የምታምረዋን ፓርት እሱን ያስተካክልልኝ አብነት አጎናፍር። ከዛ ውጭ ግጥሙም ዜማውም ራሴ ነኝ የሰራሁት። ሙዚቃውንም ኤልያስ በደንብ አድርጎ ነው የሰራውና ደስ ይላል። እስካሁንም አልበሞችን እሱ ነው ሙሉውን አልበም ያኔ መራክን በስተቀር ዳዊት ሀብቴ መራክን ሰራው። ሌሎቹን ሙሉውን 11ዱን ኤልያስ ነው የሰራው። የሱዳንም ጨምሮ ሱዳንኛውን ጨምሮ የሱ ቢት አለ በጣም ወደድ ለዛ አለው የኤልያስ መልካ አሻራዎቹ ላይ ታውቂዋለሽ። መቼም ደግሞ ቢቆይም የምትሰሚው ቆይቶም እንደ አዲስ ነው የሚሰማው። የኤልያስ ስራዎች ለምን እንደሆነ አላውቅም። ምን አይነት ጥበበኛ እግዚአብሔር ትንሽ እድሜ ቢሰጥልን ጥሩ ነበረ። በጣም የተለየ የጥበብ ሰው ነው ኤልያስ። እውነት ለመናገር ዜማ ላይ ያለው አረዳድ ዜማ ግጥምም አለኝ እሱ የሰጠኝ እና እዛ አልበሜ ላይ የሚሄድበት ግጥም የሚጽፍበት መንገድ ዜማ የሚሰራበት መንገድ በጣም የተለየ ነበረ። እግዚአብሔር ነፍሱን ይማረው። አሜናው በጣም ቆንጆ ሙዚቃዎች ማይረሱ ሙዚቃዎች ናቸው። ከዛ ግን የመጀመሪያም እንደመሆን ሆኖ መራክን አልወድም። በጣም ቆንጆ ነበር ሙዚቃ ክሊፑ ሁሉ የተሰራበት መንገድ ሁሉ እንዴት ተሰራ እንዴት ወደ ራስሽ የመጣሽበት ሙዚቃ ይመስለኛል። መጀመሪያ የሚገርምሽ በቃ በሱ ነው የመጣው። ያው የሆነ ጊዜ ላይ ጽፈሽ ያስቀመጥሽው በከፋሽ ሰዓት ላይ የምረሪ ላይ የሆነ ታሪክሽን የምትጽፊው ነገር አለ ቁጭ ብለሽ የሆነ ሲሰማሽ እንትን ሲልሽ ከሱ ተነስቼ ዜማውን ሰራውት እና ያው ስሜቴን ነው በርግጥ የተጻፈው። ለዛም ነው ሰዎች ላይ የተጋባው ቶሎ ሙዚቃው ሲለቀቅ እኛ በማንጠብቀው ባላሰብነው መንገድ በጣም ነው የተወደደው እና ደግሞ አረብ ሀገር ሄድ ነበረ መጥቼ የተወሰነ ጊዜ ቁጭ ብለሽ በብቸኝነት በከፋይ ምናምን ሰዓት ነው የጻፍኩትና ከዛ ተመልሼ ሄጄ አገር ምድሩን በቃ መራክን ተብሎ እንዴ በቃ ነይና አልበምሽን ስሪ የሚባለው ነገር መጣ። እሱ መወደዱ ነው። እኔም በ3 ወር ከዛ ለአመት የሄድኩትን ኮንትራቴን አቋርጬ መልሼ መጥቼ አልበሜን እንድሰራ የሆንኩት የመራክን መወደድ ነው። ሰው ይሄን ያህል እንትን የሚል ከሆነ ለምን አልበሜን አልሰራም የሚለውን ነገር ያመጣው እሱ ነው። በጣም ደስ መራክን አልወድም መልክን አላምንም ማይጨነቅ ልቤ መጓዝ ለምኔ አሉታ ከቅፍ አትራቅብኝ ካይኔ ይላል አደራነሳቸውና የልጆች በጣም የሚያምር ዳንሰኛ አንድ ዳንሰኛ የዋት አሁን አዲሱ ሙዚቃሽ ላይ ፍሪዝ አርጋ እንደዚህ በጣም የምታምር ነበረች። አሁን ደግሞ እዚህ አዲስ አልበምሽ ላይ ከሆነ ሳምንት በፊት ብዙዎቹ ጓደኞቼን ያሳተፍኩት ምክንያቱም እዚህ ክሊፔ ላይ ማስታወሻም እንዲሆነን በፊት አብረውኝ የነበሩ በርካታ ጓደኞቼን ቤተሰቦቼን እንደ ቤተሰብ ትሆኛለሽ። አረብ ሀገር አንድ ቤት ውስጥ ስንኖር አንድ ድምፃዊ ሴት ዘፋኝ ትኖራለች፣ 4 ሴቶች ተወዛዋዦች ይኖራሉ እና አንድ ቤት ያሳለፍነው ብዙ ታሪክ አለን። በጣም የሚገርምሽ ነገር በጣም በቃ ደስ የሚል ምናምን ማታ ለመድረክ ስራ ከመውጣትሽ በፊት ቀን አብረሽ ነው ሌሊት አብረሽ ነው እና አንድ ቤቱ 6 ወር አመት የኖርነ ጓደኞቼ ናቸው በርካቶቹ እና ሌሎችም እነ ቃልዬም እነ ወለላም
እዛ ላይ ተሳትፈዋል እዚህኛው ሲንግሌ ላይ ማለት ነው። ስለ ሴት ስለሆነ የሆነ ጀግና ሴት ምናምን አይነት ካራክተር ነው የምታመስል ሴት ልጅ ይገባናል እኮ እውነት ለመናገር በጣም እናት፣ ሚስት፣ እህት ናትና ጥንካሬዋ እንደሚገባው አልተነገረላትም እና እስኪ በዛ ዘመናዊ ብዬ እንትኗን ውበት ብቻ ማድነቅ ሳይሆን ጀግንነቷን፣ ጥንካሬዋን ሚስት ስትሆኚ ቤት ውስጥ ሚስት ነሽ፣ እናት ስትሆኚ ደግሞ ለልጆችሽ እናት ነሽ። ውጭ ደግሞ ወጥተሽ እንደዚህ ስትሰሪ ደግሞ ሰራተኛ ነሽ። ተመልሰሽ ስትገቢ አይ በቃ ገብቻለሁ ብለሽ ቴሌቪዥን ከፍተሽ አይደለም ቁጭ የምትይው፣ ትገቢና ጓዳ ጉድ ጉድ ትያለሽ አይደል? እና ቤትሽ ደግሞ በምትይ ሰዓት የቤት እመቤት ነሽ፣ ትሰሪያለሽ ሁሉንም ነገር እና ያ ጥንካሬዋን እኔ በደንብ ስለማውቀው እንደናት ከዛ ተነስቼ ነው እንግዲህ ዘበና የሚለው የተሰራው። በጣም ደስ ይላል። ከዛ ብዙ አልዘገየሽም አንቺ የነጠላ ሙዚቃሽን ካወጣሽ በኋላ ወደ አልበም ነው ቶሎ ሄድሽ? አዎ የሚገርምሽ ልክ እሱን ሲነግሩኝ እንዳላድምቄ ያውን አሜሪካን ያለው ሚዜያችንም ነበርና እሱም እዛ ዜማ ተሳትፏል የመጀመሪያ አልበሜ ላይ። ለምንድነው መተሽ ማትሰሪው? በቃ ነይና አልበምሽን ስሪ ግድ የለም እንደዚህ ከተወደድሽ እንደዚህ ነጠላ ዜማሽ እንትን የሚል ከሆነ ለምንድነው እዛ መቆየትሽ ምንም ዋጋ የለውም ሲለኝ ካሹ ጋር ተማከረንና እና በቃ ልሂድ ስራ የሚለው ነገር መጣና ቶሎ ነው የሰራሁት። ግን አልበም በመስራት ሂደት ውስጥ ረጅም ጊዜ ፈጀ። ዝም ብለሽ እንደዚህ እንትን አትይም። አንድ ሰው ላይ ነው ኤልያስ መልካ ብቻውን ነው ከዛ በኋላ ሙሉን እንትን ያደረገውና በዛ የተነሳ አመታት ቆየ እንጂ በ90ዎቹ ሲንግል ተሰራ። 2000 ላይ ደግሞ ሙሉ አልበሙ ወጣ ማለት ነው። ሙሉ አልበሙ ከወጣ በኋላ እንደገና ሁለተኛ አልበሜንም ለመስራት 10 አመት ፈጅቶብኛል። የሚገርምሽ 2010 ላይ ነው እንግዲህ ሁለተኛውን ደግሞ አልበሜ የሰራሁት ማለት ነው። የመጀመሪያ አልበምሽን ግን እናንሳ። በጣም ቆንጆ የሱዳን ሙዚቃዎች፣ ሌሎችም የጉራጌኛ ሙዚቃ ቀጥታ የተጫወት ነው ሁሉ በጣም ራሳቸውን ችሎ በጣም እየተወደዱ መጡ። ሱዳንኛ በደንብ የምትጫወች ይመስለኛል። ትችያለሽ ቋንቋውን ወይስ እንዴት ነው? አልችልም። የሚገርምሽ ሱዳንኛ የሃናን የምትባል አንድ ድምፃዊ ጋር አመሳስሎ የሰጠኝ አንድ የመናዊ አህመድ ይባላል። ካሴቷን አምጥቶ የእሷን ይመስላል ድምፅሽ የእሷን ዝፈኛ ላይ ማለት ነው። ኧረ ስሰማት ድምጿ እንዴት የእሷን ይመስላል እንዴ ብዬ በቃ ሌሊቱን ሙሉ ስሰማት አድሬ በማግስቱ ራሴ ነኝ ግጥሙን እንደምንም አድርጌ ጽፌ ይሄ ከእንትን እየሰማሽ ዝም ብለሽ የምትጽፊው ነገር ነው የጻፍኩት። ግን ደስ የሚልሽ ነገር ሱዳኖችም የሆኑ ያን ቋንቋ የሚችለው ማህበረሰብ ዜማውን ነው የሚወድልሽ፣ ዜማውን ያደንቃል። ግጥሙ እንደፈለግሽ ተሳሳች፣ ግን ዜማቸውን ስለምትዩ ይወዱታል እና ደስ ብሏቸው ነው የሚሰሙሽ። አሁን ሌላው እኛ ሀገር የሆነ ቋንቋ ብታበላሽ ለምን እንደዚህ ምናምን የለም። ሱዳኖች ጋር ዜማሽን ጥሩ አድርገሽ ተጫወቺ፣ ዜማቸውን መስራትሽን ራሱ ነው የሚያደንቁት እና ከዛ አበረታቱኝ ማለት ነው። በጣም ነው የሚያምረው ድምፅሽ የሚለው ነገር ሲመጣ አልኩና አረብ ሀገርም ደግሞ ብዙ ዘፈኖችን ዘፍን ነበር። ሱዳንኛ በደንብ ህንድኛ ሳይቀር አረብ ሀገር ይዘፈናል። የሁሉንም ትዘፍኛለሽ። በዚህ የተነሳ አልበሜ ላይ የመስራት እድሉ አንዳንድ ዘፈን መጀመሪያው አልበሜ ላይ አንድ ሱዳንኛ አስገብቻለሁ። ሁለተኛው አልበሜ ላይ የአህለሚነል የሚል ሌላ አስገብቻለሁ። አሁንም አለኝ ማለት ነው። መጪ ላይ ሶሻል ሚዲያ እንደ አዲስ አሁን በተለይ ከንጉስ ሀገር ጎንደር ገብቶም እንደሆነ በአማርኛም ተጫውተሽዋል። ግማሹ ለደሞዝ ለክፍያ ደሞዛችን የት ገባ እያለ ግማሹ የጠፋ ፍቅረኛውን ግማሹ የጠፋበትን በቃ ለሁሉ ሲተጠቀሙት በጣም እኔ እየሳኮ ነበር። ቲክቶክ ላይ አንዳንዴ ይልኩልኝና አየዋለሁ። አሁን ራሱ ጉራጊኛው ክትፎ ምናምን ስጋ ሳትገዛ ክትፎ ሳይበላ ምናምን ብሎ አንድ ቲክቶከር ሰርቶበት እንዴት እንደተዝናናው ልነግርሻለሁ። ሼር አድርጌዋለሁና በጣም ደስ ይልሻል። እንደዚህ አይነት ነገር ይሄም ትውልድ እንደገና ቀጣይም አሁን እኛ የነጥላውና አይደል ምን ሰማው የነበረው ዘመን እንደዚህ ቆይቶ በአዲሱ ትውልድ እየተደመጥሽ ስትሄጂ የሆነ የሚሰማሽ ደስ የሚል ስሜት አለው። በጣም እስቲ አስታውሽኝ በድምፅሽ። ዛሬ ተሳፋሪ መንገደኛ ልቤም ሳያገኘው አርፎ አይተኛ የአባይ ዳሩ ቆንጆ ነው ልቤን ይዞት የጠፋው የጣና ዳር ሸጋ ነው ልቤን ይዞት የጠፋው
ልሂደው ልፈልገው ችያላው ሳላገኝ ይሳላየው ይላል። እንግዲህ ሱዳንኛውን ግን ሳትግጥሙና ወደ አማርኛ ዛሬ ተሳፋሪ ነው። ወደ አማርኛው ነው። ወደ አማርኛው ተሳፈረ። ሌላ ምሳፍር እኮ ነው። ያው ነው ዛሬ ተሳፋሪ ማለት እኮ ሌላ ምሳፍር አናና ማትብራ ሀጀረ ሊያና ይላል። እንግዲህ ሲያምርብሽ ቅብም ያለ ነገር ነው ካፍሽ የሚወጣው። ምን ታደርጊያለሽ? ምን አለ ሁሉ ድምጻን ጠይቃለሁ። ድምጽ መጠብቃላችሁ ወይ እንደ አንድ ሰውነት አካል አለ? የሚገርምሽ ነገር ትሬኒንግ እንኳን ማለት ሰነፍ ነኝ። ያደርጋሉ የሚያደርጉ አርቲስቶች እንዳሉ አውቃለሁ። ትሬኒንግ እንኳን በደንብ ጎበዝ አይደለም። እኔ ግን ስራ ሲኖረኝ ያው የተወሰነ ነገር ታደርጊያለሽ፣ ሙዚቃ ከፍተሽ ትዘፍኛለሽ እንጂ ሌላ እግዚአብሔር የሰጠሽ የተፈጥሮ ነገር ነው። በቃ ዝክት ያለ ይሄ በቃ በጣም ብዙ ይወዳል። ስሞኪ ድምጽ በጣም ይወዳል። ከዛ በኋላ ካልበምሽ በኋላ ነው ትዳር የተመሰረተው? ምን አሉኝ? አይደለም መራክን ከመሰራቱ በፊት ከዛ ነው ያው በመራክን ተመልሶ መጣ እንጂ መራክን ላይ ራሱ እኮ የሰርጋችን ፒክቸር አለ። መከፋቱ ራሱ መለየት ከቤት ያስወጡቶኝ አይደል እንዴ የከፋኝ። ከቤት ወጣሽ ብቻሽን እየኖርሽ መራከን ካልወለደ ምን ሊወልድ ነው? እስኪያስቡ ከቤተሰብ አግብቻለሁ ብለሽ ወጥተሻል። ከዛ ደግሞ እሱ ይሄዳል። በአመት አንድ ጊዜ እንደ መስቀል ወፍ ይመጣል። እሱም እዛው ነበር አረብ ሀገር ወደ 4-5 አመት አካባቢ ኮንትራት ይዞ እየሰራ ነበረና በዛን በከፋ ሰዓት ነበረ። ከዛ ግን ያው ልጅ እሱም ጨርሶ ጠቅልሎ መጣ። በቃ ከዚህ በኋላ ላለመሄድ ልጆቻችንን ወልደን እዛ አብረን እንሰራለን። በዛ ድምጽ ባይመጣ ስንቱ መጣ እኮ እንኳን የራሱ ሰው መራክን አልወድም የሚለው ሙዚቃ ራሱ ያንቺ ሁኔታሽ፣ ዳንስሽ፣ ምንሽ ትሞክራለሽ እንዴ? ውዝዋዜ እንሰራለን። አረብ ሀገር ስቴጅ ዘፈን ብቻ አትሰሪም። አብረሽ ደግሞ ተሰልፈሽ ትደንሻለሽ። አብረሽ ሲያምርብሽ ዳንሱ ትሰሪያለሽ። ሱዳንኛ ምናምን እየተዘፈነ ትደንሻለሽ። ጥሩ ነው። ብዙ አጠንክሮናል እሱ። ግጥምና ዜማ ለመጻፍ በተለይ ሴት ሆነሽ አይምሮ መሰብሰብ ይፈልጋል። እንዳልሽው ብዙ ነን ሴቶችና ስብስብ ብሎ ተመስጦ ዜማና ግጥም ለመጻፍ በጣም ይቸግራል። አንቺ ደግሞ ትጽፊያለሽ። አዎ የሚገርምሽ እሱ አይደል እንደውም ከተመስጦ በላይ ሪል ይሆን እውነተኛ የሆነ ነገር መጻፍ ይመቸኛል። የማምንበት የምታውቂውን ነገር የለም። አሁን ዳይውሹ ይርጋለም ሲዳሞ ልጆኜ አያቴ ወስዳኝ እዛ ልኖር ለ1 አመት ያህል ስቆይ የማቀውን ነው። በቃ ደቡብ ላይ የምታዩ ይሄ ደስ የሚል ዘይቱኑ ፍራፍሬው ምናምን በልጅነት ለምጄዋለሁና ያን ነገር በቃ ምን ብለሽ ልጻፍለት ምናምን እንደምትዩ የለም። በዛ የተሰራ ነው። ልክ እንደ መራክን የእውነት ሲሆን የባህር ዳሩ እንደውም ሱዳንኛው ላይ ራሱ ዛሬ ተሳፋሪ እንደሆነ ትርጉሙን አንድ ሱዳን ነገረኝ። አማርኛ የሚችል ሌላ መሳፈር በእናንተ ዛሬ ተሳፋሪ ዛሬ መሳፈር ነው ምናምን ብሎ ሲለኝ ከዛ ተነስቼ ነው ከንጉስ ፋሲል ሀገር በጎንደር በምናምን አድርጌ ሱዳን የመግባት ሀሳቡ ይኑርሽ። ሀሳቡ ከመጣልኝና የሆነ ሪል የሚመስል ነገር ስንትስል ይመጣል። ብዙ ያና ይጋባል። እውነተኛ ነገር ይጋባል። ለዛም ነው የሚጋቡት። አይገርምሽም? አሁን ሲዳሞውን ከልቤ ነው በጣም በቃ እንደ አንድ የሚወደዳውና ይጻፋል። ተመስጦ ብዙ አይጠቅም። አሁን ይህም ደግሞ በአሁን የሰራሁት ዘመናይ ያው እንዳልኩሽ ቅድም በሴት ዙሪያ ነው። በቃ የሰርጊውን ተብሎ ነበር ከተስፋ ጋር ተመካክረን ኢዩኤልም ሊጽፈው የሆነ ብቻ ተሞክሮ ነበር። ግን በቃ በሴት እኔ ማስባት ዘመናዊ ሴት ማለት ጠንካራ ስለ ጀግና ሴት ይሁን ተብሎ ክሊፑም ሲሰራ በሴቶች የተሰራው ለዛ ነው። ብዙ የጥበብ ሰዎች፣ ሙዚቀኞች፣ ጋዜጠኞች፣ ተወዛዋዦች በጣም ብዙ ሰዎች አሉ አልበምሽ ላይ። መርጠሽ ፈልገሻቸው ነው ወይስ ይገልጹልኛል ዘመናዊ ብለሽ? ፈልጌ ነው እውነት ለመናገር። በጣም የሆነ ለእንደዛ አይነት ነገር የሚገልጽልሽ ስትፈልጊ የራስሽ የሆነ እንትን የምትይው ነገር አለ አይደል? ለምን ይገልጹልኛል ብዬ ፈልጌ እንዳልኩሽ ደግሞ በፊቶቹ ተወዛዋዦች እንዳሉ በጣም ጠንካራ ጎበዝ ተወዛዋዦች የነበሩ ናቸው። እንዳይሻቻ ዛሬም በሙያው ላይ ያሉ አሉ።
ከሙያው ደግሞ ወጥተው ያሉ አሉ። እንደ ማስታወሻም እንዲሆነኝ ስለምፈልግ አጠገቤ በዙሪያዬ እንዲሆኑ ስለፈለግኩና እና ሆን ብዬ ነው ደስ ደግሞ የሰው መውደድ አለሽ። በጣም ቀን እንደሆንሽ አውቃለሁ። ስንት ዓመት ስንተዋወቅ የሚጋባ ኖረሽ በቃ የምትረብሹ ኃይል የለም። ጤናማ የሆነ ኤነርጂ ነው የሚጋባው። አዎ ለራስሽ ስትይ ነው። አሁን አንዳንዴ ስለራስሽ ሰላም ስትይ የለም በቃ የሚያስደስተኝ ነገር እኔ በህይወቴ ብትጠይቂ አጠገቤ በዙሪያ ያለው ደስታ ለኔ እኔ ደስታ አለ በህይወቴ ብዬ የማስበው በአጠገቤ ያለው ሰው ደስታ ነው ወደኔ የሚመለሰውና ያን ጊዜ ያሳለፍኩባቸውን ነገሮች እዛ ላይ ዘፈኔም ላይ ሴቶቹ እንዲገኙ እንትን ያልኩበት ምክንያት አብረን በነበርን ጊዜ አለ ደስ የሚል ያሳለፍነው ጊዜ። ያ ደስ የሚል እኮ አንቺ እንደዛ ስትሆኝ እኮ ያም ሰው ምላሹ እንደዛ ነው የሚሆነው። የሰጠሽውን ነው የሚመልሰውና በዚያም አምንበታለሁ እና የሚያስደስተኝም እሱ ነው ለኔ። እኔ እንደውም ጥርስ ያምራል ብላ ነው ወይ ምን አሉ ላለሁ ለሰ በታሽኮረሚኝ እኔ በሁሉ ዝም ብዬ ሳገት የሞኝ ያንቺ ደግሞ ቆንጆ ጥርስ አለ። ጥርስም ፓወር ነው እኮ ስትሰቅም ቆንጆ ነው አይደል? ልጆቼ ራሱ ተይሉኛል እንደዚህ ጥርስሽ ቆንጆ ነው ተዋልኩኝ። በእናትሽ ወጥ ነው ይሄ አንድ ትዝ ይለኛል ስንጠይቅሽ በቃ አይኔን ከጥርሷ ማንሳት አቃተኛለ እና ይሄ የአፍሽ ላይ ያለው ምልዛ በጣም ደስ ይላል። ከዛ አሁን አዲስ ሙዚቃ 2 ሳምንቱ ብዙዎቹ ለራሳቸው ዩቲዩብ ይጭናሉ ሙዚቃን። ያንቺ ሙዚቃዎች ደግሞ መተሽ ፐርፎርም ያደርግሽባቸው ላይ ስንከፍት ኮፒራይት ይዛቸዋል። አንቺ ነሽ የምትይዥብን ወይስ ሌላ አካል አለ? ረምቦታኝ እኔ ራሱ ተይዞብኛል መቅድዬ በገዛ ዘፈኔ። እንግዲህ አስቢው ላይ ውሹን ሐዋሳ ድረስ ሂጄ ሙዚቃ ግጥምና ዜማው የራሴ ነው። ቅንብሩም ከሙዙ ነው የሰራው። በርግጥ ቪዲዮውንም በጣም በቃ ማለት ተጨንቀሽ ምናምን ሰርተሽ የሆነ ሰዓት ላይ የራሴ ዘፈን ነው ብለሽ እንኳን በቃ የጨንበላላ ብዬ አዲስ ዓመት ላይ ልፖስት ብድግ አድርጌ እንትን እለዋለሁ። ኮፒራይት ተይዘሻል። ለገዛ ንብረት የራሴን ዘፈን ማንጫ ነው መጀመሪያ አይታወቅም። የጫናውም ሰው አይታወቅም። ያው ገና አሁን ፕሮሰስ ላይ ያሳይሻል። አሁን ነገሩ ከሌ መጀመሪያ ፕሮሰስ ላይ ነው አሁን ለማስወረድ ማለት ነው እንጂ በራስሽ ምንም አይነት የጫንሽ የለኝም። ምንም ዘፈኖችን ጭራሽ እኔንም አስነሱኝ እኮ ጭራሽ እነ መራክን ምናምን ጭኛቸው ነበር። ኮፒራይት ይዝሻል ተብዬ አነሳኝ። አሁን ፕሮሰስ ላይ ነን። ባይጭኑ ባያረጉ ማለት ቢያንስ እንትን ማለት ቢያንስ ሌላ ሰው እንዳይጭነው ወይ እኔ ባለቤቱ እንዲጠቀም እንኳን ክፍት ቢተውት ሄደው አስመዝግበውታል። ታውቂያለሽ ልክ እንደራሳቸው ንብረት ማለት ነው። እውነት ግፍ ነው። አሁን ማንም ሰው የሆነ ሱቅ ላይ ገብቶ አንድ ጫማው የሆነ ልብስ አንስተሽ አትለብሽም። ደግሞ ለባለቤት የአይምሮ ጥበቃ መብት ሌላ ሀገር ስታይ ለሙዚቀኛው አይደለም ለተናገርሻት ቃል እንኳን ባለቤቱ ነው የሚጠቀመው። አረብ ሀገር የሆነ ሲዲ ወስደሽ ኮፒ አድርግ ብትዩ ሐራም ነው የሚሉሽ። ማርያምን በጣም ልዩነቱ እኔ በጣም ነው የሚገርመኝ። ሌላው ግን ቢያንስ ሲጭኑ ያኔ እኛ ቴክኖሎጂ እውቀቱ የለንም። እግዚአብሔር ይስጣቸው በመጫናቸው ብዙ ሰው ጋር ደርሷል። ግን ለምንድን ነው ራይቱን እንኳን ማይተውት? ባለቤቱ ይቻልም ዘፋኙ ከሌ ነው እኔ ደግሞ እንደዚህ ነኝ ብለሽ እንኳን እኮ ማሳወቅ የለም። አሁን ከዚህ በኋላ ያው ራሳችንም ስንፍና አለብን ታውቂያለሽ። በግዴታ መዝፈን ብቻ እንጂ ቴክኖሎጂ ጋር የለሽም። የተለያዩ ነገሮች ላይ ይሄ ብልጠቱ ላይ እኔ የሚል ነገር የለም። ስለዚህ ከዚህ በኋላ ግን ሌሎች ብዙ አሉ ቴክኖሎጂውን በደንብ የሚያውቁ እያገዙን ወደፊት እንግዲህ ሙዚቃዎች ነኝ እንኳን ፈልጋቸዋለሁ ወይ መኪና ላይ ምናምን አሳያቸው ሊፕሲንግ ታረጋለሽ ድምጾቹ የሉም እና በጣም ግራ ይገባኝ ነበር። እንደሱ እንጂ እኔ አይደለሁም። አይ አሁን የባለቤቱ እባክህ ያስመዘገብከው ሙዚቃ ልቀቀል አንሳለን እባክህ። የትጫወቻለሽ ሱዳንኛው ቅድም እንዳልሽ ይሄን ሙዚቃ አረብ ሀገር ያሽ ጉራግኛ ስትጫወች ወላይተኛው ሁሉንም ነገር ነው የምትጫወቹና አሁን ከክለብ ትንሽ ጠፋልሽ? አዎ አሁን እስቲ አልበሜን ልጨርስ ብዬ ነው። ምክንያቱም አይመችም። ሌሊት ስለሆነ የምትሰሪው የስቱዲዮ ስራ ሌሊት ነው የምትሰሪው። እሱ ላይ ነበር በጣም ከባድ አድካሚ ነው የአልበም ስራ። ግን እግዚአብሔር ይመስገን በዚህ ቤተሰብ እያለ በዚህ ደግሞ እሱን ብለሽ እንደገና ክለብ ከባድ ነው። ግን ከዚህ በኋላ አልበሜ ከጨረስኩ እሰራለሁ ብዬ አስባለሁ። እያለቀ ነው አሁን አልበሙ? አዎ ምን አለ በእነሱ ባጎ ሁሉም አለስ በአሁኑ እንደውም ጨምሬያለሁ። የብሔር ብሔረሰብ ጨምሬበታለሁ። ሲዳማም አይቀርም። ሲዳምኛም በጣም የሚያምር አለኝ።
ሱዳንም አለኝ ኦሮምኛም ጨምሬያለሁ። አማርኛዎቹም የባህሌው እንግዲህ አሁን መጣው የሚል ነው እንግዲህ እሱም ምንጃር ለዛ አለ በጣም ደስ ይላል። አሁን እነሱን አካተን በሙሉ ስራ እንግዲህ ዱብ ብለን ከችንላለን። አይ ገባሻል። ተሰጠው ካለ ግጥሙ ዜማው ከዛ ደግሞ ሴት ድምፃውያን የሉም። በቃ በደንብ አፍ ሞልተን የምንናገረው ሴት ጥበበኞች ሴት ድምፃውያን መድረክ የሚሞሉ የድሮቹን ስታይ እኩል ነው ከወንዱ እኩል የምታነጻጽር ነው። ሄሩትን ብዙ ይሄን ስታወጣሉ ለምን ራስ ምታቱን ይችሉልሻል። የድሮ እኮ ምን መሰለሽ ፕሮዲውሰር አለ፣ ሙዚቃ ቤቶች ያሳትማሉ። ሙዚቃ አንቺ ድምጽሽን ታጥበሽ ታጥነሽ ድምጽሽን ብቻ ነው ይዘሽ የምትሄጂው። ምግብ እንኳን ምን ትብላት ምን ይብላ ተብሎ ነው የምትዘፍኚው እንጂ አሁን ራስሽ ዘፍነሽ ራስሽ እንዲ ሙዚቃ ተመላልሰሽ ፕሮዲውስ አሬንጅ ስታስደርጊ ሚክስ ማስተር ስታ አሁን እኔ እግዚአብሔር ይመስገን አሬንጅመንት አልቆ ወደ ሚክሲንግ እና ማስተሪንግ የሚደረግ ፕሮሰስ ላይ ነው ያለው። ወደ 4 ጉራጊኛዎችም ራሱ አሉት። በቃ ባህሉ የቲፒካል ማቃቸውን በልጅነት የምታውቂያቸውን ባህሉን እንትን ያሉ ነገሮች በውስጡ አካትቼበታለሁ። እግዚአብሔር ይጨመርበት በቅርቡ ወደ ህዝብ ይደርሳል ማለት ነው። አሁን በራስሽ አውጪ በራሴ ይመስላል። እስቲ እንጠብቃለን። ከዛ ደግሞ የራስሽን ላይፍ ታይም የምትጠቀሚውበትን ባለቤትነቱም የራስን ይመስላል። እግዚአብሔር ያውቃል። እስቲ በጣም ነው ማመሰግንሽ ምናልኝ ስለመጣሽ ቆንጆ ጊዜ ሰጠሽኝ። የሲዳምኛ እያልሽው ነበር አንቺም በጣም በቃላቶችና የድሮን የሲዳምኛ ሙዚቃ በይልኝና ከዛ ወደ መድረክ ቆንጆ ሙዚቃዎችን እኔ ደግሞ አለ እዚያው ዳንሱ ተማመን። እሺ ዳይ ብሱ አኒራ ብሱ ዳይ ብሱ አኒራ ብሱ ሲዳማ ይርጋለም ሐዋሳ ባሪኬ ካውማይሪቴ ሲዳማ ይርጋለም ሐዋሳ ሳይረፍድብኝ ልሂድ ልነሳ ዳይ ብሱ ብለህ ተቀበለኝ ልበላ እኔ ራብሹ ደስ ያለኝ ዳይ ብሱ ብለህ ተቀበለኝ እኔማ እኔ ራብሹ ደስ ያለኝ። ድምፅሽ ሲያምር ምን አለ የሆነ ውርብ የሚያደርግ ነገር አለው። ሳይ ኑሪልን በእውነት ጤና እድሜ እንደዚሁ ደስ ብሎሽ እንድትኖሩ እንመኛለን። በጣም የቱን ልምረጥ? ያንቺ ሙዚቃ ሁሉም ማብድበት ነው እንደው ወይኔ። እስቲ እንግዲህ እናንተም አግዙኝ። ከአልበማ የሚመረጥ ሙዚቃ የለውም፣ ከነጠላ ሙዚቃዎቿ የሚመረጥ ሙዚቃ የለውም። ታዲያ ሙዚቃውን ከማየታችሁ በፊት ግን አንድ ትእዛዝ አለ። የመቅዲ የሚዲያን ዩቲዩብ ቻናል ወዳችሁ ካያችሁት አይቀር ከ70% በላይ ሰብስክራይብ ሳታደርጉ ትመለከታላችሁ። ሰብስክራይብ አድርጋችሁ ቆንጆ የጥበብ ሰዎች ሙዚቃቸው እንድትጋበዙ በአክብሮት እንጠይቃችኋለን። እንቀጥላለን። መልካም ጊዜ። ምናሉኝ እንግዲህ አታረጂም። ከዛ ደግሞ ትለብሻቸው የሀገር ባህል ልብሶች በጣም ያምራሉ። የዛሬ ራሱ በጣም ቆንጆ ነው ያደረግሽ። እንግዲህ በዚህ አጋጣሚ አንቺም ካልሽኝ ሳምሪ ሙካሽ ትባላለች። በጣም ጀግና ሴት ናት። ዘመናዊ ለሷም ይሁንልኝ። በጣም ጎበዝ ባለሙያ ናት እና ያው እንደዚህ ያዘነጠችኝ ያሳመረችኝ እሷ ናት። መልካም ያደረጉ ደግሞ መመስገን አለባቸው አይደል? እውነት ነው። በጣም አመሰግናለሁ ሳምሪዬ። በጣም የሀገር ባህል ልብሳችን ዘምኖ በእጅ ይህን ያህል ጥልፍ ተጠልፎ እንዴት እንደሚያምር በጣም ነው የሚያምረው። ሽሮ ሜዳ ነው የምትገኘው። እንግዲህ ዘንጡላችሁ። እንግዲህ እናመሰግናታለን።